የዛሬው ዕለት ምንዛሬ እጅግ በጣም በከፍተኛው ጨመረም። እናም በዛሬው ዕለት ምን ያህል ጭማሪ ያሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። በተጨማሪም የባንኮች የምንዛሬው ገትመንም እጅግ በጣም በአሁኑ ሰዓት ላይ እየጨመረ ይገኛል። እናም ቤተሰቦች በዛሬው ዕለት ምን ያህል ጭማሪ ያሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 9 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬው ገትመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬው ገትመን በተጨማሪ በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬው ገትመን ከ3 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በአሁኑ ሰዓት ላይ እጅግ በጣም በከፍተኛው እየጨመረ የሚገኘው የጥቁር ገበያ እንደዚሁም የባንኮች የምንዛሬው ገትመን እንደዚሁም የግል ምንዛሬ ቢሮዎችም በጣም እየጨመሩ ይገኛሉ። በአሁኑ ሰዓት ላይ በአጠቃላይ ምንዛሬ እጅግ በጣም በኢትዮጵያ ውስጥ እየጨመረ ይገኛል። የኢትዮጵያ ብሔራዊ ባንክ ይህንን ጭማሪ ለማረጋጋት የተለያዩ እርምጃዎችን እየወሰደ ይገኛል። ለምሳሌ ጥቁር ገበያውን ወይም ደግሞ ሐዋላን ለማዳከም 519 አካውንቶችን መዝጋት እንደዚሁም ደግሞ 112 ግለሰቦችን በቁጥጥር ስር እንደዋለም ገልጸዋል። ይሄ ነገር በጣም በጥቁር ገበያው ላይ ጫና አለው። እናም በቀጣይ ደግሞ ሊወስድ ያሰበው እየተባለ የሚገኘው 500 ብርና 1000 ብር የብር ኖቶች ሊታተሙ ነው እየተባለ ይገኛል። ይሄ ደግሞ የኢትዮጵያን ኢኮኖሚ በትንሹ ያረጋጋዋል። እናም ቤተሰቦች በዚህ ጉዳይ ላይ እስካሁን ድረስ አዲስ መግለጫ የለም። በዚህ ጉዳይ ላይ አዲስ መግለጫና አዲስ መረጃ ካለ በዚሁ ቻናላችን የምናቀርብላችሁናል። እናም ቤተሰቦች እንደዚሁም የባንኮች የምንዛሬው ገትመን እለት በእለት ቀን በቀን እየጨመረ ይገኛል። ባንኮች በአሁኑ ሰዓት ላይ እጅግ በጣም ፉክክር ውስጥ ገብተዋል። ባንኮች በአሁኑ ሰዓት ላይ በቀናት ትንሽ እየጨመሩ በሳምንታት ደግሞ በጣም የሆነ ብዙ ጭማሪ እያሳዩ ይገኛሉ። በአጠቃላይ የኢትዮጵያ ምንዛሬ እንዳለ ጨምሯል። እናም በዛሬው ዕለት ምን ያህል ደርሷል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰታለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን መልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያው ኮሜንት እንደዚህ ይላል። እኔ ከላኩኝ 3 ወር ነኝ እናም አሁን ላይ ግን መላክ ፈልጊያለሁ ብላ ጠይቃለች። ምን መሰላችሁትና ወንድሞቼ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ግዴታ ገንዘብ መላክ አለብኝ ብላችሁ ካሰባችሁ ምን ማድረግ እንዳለባችሁ ልንገራችሁ። ገንዘባችሁን ስትልኩ ለ4 ለ5 ከፋፍላችሁ ላኩ። ገንዘባችሁን በአንድ ላይ ልካችሁ ገንዘቡ ቢጭበረበርባችሁ እንደዚህም ደግሞ ቢወረስባችሁ ልትናደዱ ትችላላችሁ። እናም ለዛ ሲባል ትንሽ አርጋችሁ ብትልኩ ግን አያድርገውና ያ ገንዘብ ቢወረስ እንደዚህም ደግሞ ይሄንን ገንዘብ እሱ ቢያጭበረብራችሁ የዛኔ እናንተ ልትጎዱ አትችሉም። ምክንያቱም ከ5ቱ አንዱን ይዞ ነው ሄደው እናንተ 4ቱ ስላላችሁ ልትጎዱ አትችሉም። ሊያናዳችሁ ይችላል፣ በእርግጥ ያናዳል። ነገር ግን ሁሉም በአንድ ላይ ልካችሁ ያ ገንዘብ ቢወረስ ወይም ደግሞ ያ ግለሰብ ቢያጭበረብራችሁ የምትናደዱት ንዴት ከዚህ ይበልጣል። እናም ሁሌ የሚነግራችሁ ገንዘባችሁ ስትልኩ ለ5 ለ4 ከፋፍላችሁ ብትልኩ የተሻለ ይመስለኛል። ቀጣይኛውም ኮሜንት እንደዚህ ነው። ትናንትና መልስ የሰጠነው ልጅ ነው። እናም ቤተሰቦች ምን ብሏል? ገንዘቡን የላኩት ወይም ደግሞ የሳዑዲ ሪያሉን የላኩት ወደ ራሴ ወደ ኦሮሚያ ባንክ አካውንት ነው። እናም እስካሁን ድረስ 1 ሳምንት ሞልቶታል። እናም ቤተሰቦች እስካሁን ድረስ አካውንት ላይ ገንዘቡ አልገባም ብሎ ተናግሯል። እናም ቤተሰቦች ከሳምንት በኋላም ወይም ደግሞ ከትንሽ ጊዜ በኋላ ወደ ላካችሁበት አካውንት ተመልሶ ይገባል። ለምሳሌ ከሳዑዲ ስትሪክ በስቲክፋይ ከሆነ የላከው ወደዛ ወደ ስቲክፋይ መተግበሪያ ገንዘቡ ተመልሶ ይመጣል ማለት ነው። እኔም በትናንትናው ዕለት እንደነገርኩ እኔም አጋጥሞኝ ነበር። ከ18 ቀን በኋላ ነው ተመልሶ ወደ አካውንቴ ወይም ደግሞ ወደ ተላከበት አካውንት ተመልሶ ይገባው ማለት። እናም ለትንሽ ቀን አጠብቀውና ተመልሶ ወደ ላከበት አካውንት ይገባል። እናም ቤተሰቦች ለበለጠ ደግሞ አንተ የላክበት መንገድ ሰፖርቶች አሉት ወይም ደግሞ ችግር ሲያጋጥማችሁ እነሱን የምታናገሩባቸው የሰፖርት ቦታዎች አሉ። እናም ቤተሰቦች እዛ የሰፖርት ቦታዎች ገብተህ ሰፖርቶችን ብታናገራቸው የተሻለ ይመስለኛል። እንደዚህም ደግሞ የኦሮሚያ ባንኮችን ብታናገራቸው የተሻለ ነው። ቤተሰቦች አሁን ወደ ቀጣይኛው ኮሜንት አለፈ። 1200 ሪያል ወደ ዶላር ስንቀይረው ስንት ይሆናል ብሎ ጠይቀዋል። 1200 ሪያል ወደ ዶላር ስንቀይረው 320 ዶላር ይመጣል። እንዴት እንደዚህ ሊሆን ቻለ ካላችሁኝ ልንገራችሁ። ሳዑዲ ውስጥ 1 ዶላር እየተሸጠ የሚገኘው 3 ሪያል ከ75 ሳንቲም እየተገዛ ይገኛል። የ1 ዶላር ዋጋ ማለት። ከዛ ምን ታደርጉልኛላችሁ መሰላችሁ? 1200 ሪያሉን ለ3 ሪያል ከ75 ሳንቲም ታካፍሉታላችሁ። ከዛ በኋላ ስንት እንደሚመጣ ትነግሩኛላችሁ። 320 ዶላር ይመጣል። እናንተም ከፈለጋችሁ በራሳችሁ መንገድ ማወቅ ከፈለጋችሁ በዚህ መንገድ ማወቅ ትችላላችሁ። የፈለጋችሁትን ያክል ገንዘብ እየጻፋችሁ ማወቅ ትችላላችሁ ማለት ነው። ቤተሰቦች የዛሬው ኮሜንት ይሄን መስለበረም። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ ማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18141 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 210 ብር ከ22 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21022 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም
በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 227 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22797 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 129 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12902 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 117 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11741 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 25 ብር ከ52 ሳንቲም እየተመነዘረ ሲሆን 100 ቻይና ዩዋኖች ደግሞ 2552 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 238 ብር ከ55 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23855 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 19 ብር ከ13 ሳንቲም እየተመነዘረ ሲሆን 100 ስዊድን ክሮኖች ደግሞ 1913 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 591 ብር ከ13 ሳንቲም እየተመነዘረ ሲሆን 100 ኪዩቲ ዲናሮች ደግሞ 59113 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4939 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 48 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4837 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 471 ብር ከ75 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47175 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 255 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25563 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ12 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48112 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 4 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሬዎች ደግሞ 428 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 3 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 385 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.76 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 76 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 55 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5576 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 2 ብር ከ04 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 204 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.64 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 64 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ጥቁር ገበያ ሐዋላ ምንዛሬ ይሄን መስል ነበር። አሁን ደግሞ የባንኮች የምንዛሬው ጋር ተመን አብረን እንመለከታለን። ቤተሰቦች እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች በቅድሚያ የምንመለከተው የኢትዮጵያ ንግድ ባንክን የምንዛሬው ጋር ተመን ነው። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 194 ብር ከ01 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋ 174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 184 ብር ከ48 ሳንቲም እየገዛ ሲሆን
እየሸጠበት ያለው ዋጋ ደግሞ 188 ብር ከ17 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 481 ብር ከ10 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 490 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 40 ብር ከ98 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። ቤተሰቦች የኢትዮጵያ ንግድ ባንክ የምንዘራው ጋር ተመን ይህን መስል ነበርም። አሁን ደግሞ የአዋሽ ባንክን የምንዘራው ጋር ተመን መልከትና ከዛም የአባይ ባንክን የምንዘራው ጋር ተመን አብረን እንቃኛለን። የአዋሽ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ89 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ ዩሮ እየገዛበት ያለው ዋጋ 174 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ60 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 198 ብር ከ54 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ51 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 181 ብር ከ39 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 185 ብር ከ02 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ75 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ69 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 108 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ27 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ73 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ46 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 176 ብር ከ26 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 179 ብር ከ79 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 199 ብር ከ36 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ34 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ22 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ05 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ26 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ07 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 98 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 100 ብር ከ48 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ባንኮች የምንዘራው ጋር ተመንና የጥቁር ገበያው ደግሞ የሐዋላ ምንዛሬ እንደተመለከታችሁት ነው። ሰሞኑን እጅግ በጣም በከፍተኛው ጭማሪ እያደረጉ ይገኛል። በዛሬው ዕለት ደግሞ የጥቁር ገበያው ደግሞ የሐዋላ ምንዛሬ ጭማሪ አድርጓል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ቤተሰቦች ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።